ታሪክ አጋጣሚ ታይቶ በማይታወቅ ከፍተኛ የጦርነትና የዲፕሎማሲ አፋፍ ላይ ናት። ዛሬ የምንመለከተው ክስተት የአንድ ሀገር ጉዳይ ብቻ አይደለም። ይልቁንም አሜሪካ ላለፉት 10 ዓመታት የገነባቸው የዓለም የበላይነት በታላላቅ ኃይሎችና በክልላዊ መንግስታት በጋራ ጥቃት እየተሰነዘረባት መሆኑ ነው። ከካረቢያን ባህረ ዳርቻ እስከ ፋርስ ባህረ ሰላጤ ድረስ ዋሽንግተን የከፈተችው ከፍተኛ ጫና ወይም ማክሲመም ፕሬዠር የመፍጠር ስትራቴጂ አሁን ትልቅ ግድግዳ ገጥሞታል። በኩባ የፑቲንና የሺጂፒንግ ጥላ እያረፈ ነው። በኢራን ደግሞ አሜሪካንን ሊያነክቱ የሚችሉ የከርሰ ምድር የሚሳኤል ከተሞች ተገንብተዋል። ይህ ትንተና እነዚህ ኃይሎች እንዴት በቅንጅት አሜሪካን ለጦርነት እየጋበዙ እንደሆነ ትራምፕ ቀደም ሲል በቬንዙዌላ ላይ የተጠቀሙትን ስልት አሁን ለምን ሊደግሙት እንደማይችሉ በጥልቀት እንፈትሻለን። ወደ ኩባ ስናመራ ፕሬዝዳንት ሚጌል ዲያዝ ካኔል በቅርቡ የሰጡት መግለጫ እጅግ ድፍረት የተሞላበት ነው። ዲያዝ ካኔል ከአሜሪካ ጋር ለመነጋገር ዝግጁ መሆናቸውን ቢገልጹም ቅድመ ሁኔታዎቹ ግን ግልጽ ነው። ያለ ምንም ጫናና በሉዓላዊነት ላይ የተመሰረተ ነበር ያሉት። አሜሪካ በኩባ ላይ የጣለችው የነዳጅ ማዕቀብ ወይም የኢነርጂ ገዳም ሀገሪቱን ለከፋ የኢኮኖሚ ቀውስ ዳርጓታል። ሆኖም ኩባ አሁን እንደ ድሮዋ የተገለለች አይደለችም። ሩሲያና ቻይና በኩባ ላይ ያላቸውን ስትራቴጂካዊ ፍላጎት አሳድገዋል። ቭላድሚር ፑቲንና ዢጂፒንግ ኩባን እንደ አሜሪካ የጓሮ በር በመጠቀም ዋሽንግተንን ለማስፈራራትና የራሳቸውን ወታደራዊ ተጽዕኖ ለማስፋት ተዘጋጅተዋል። ትራምፕ እንደ አውሮፓውያን አቆጣጠር በ2026 በቬንዙዌላ ላይ እንዳደረጉት አይነት የመንግስት ለውጥ ሙከራ አሁን በኩባ ላይ ለማድረግ ቢሞክሩም በቀጥታ ከሞስኮና ከቤጂንግ ጋር ሊጋጩ እንደሚችሉ ባለሙያዎች ያስጠነቅቃሉ። ይህ አዲሱ የካረቢያን የቼስ ጨዋታ አሜሪካን በገዛ ደጃፏ ላይ አጣብቅኝ ውስጥ ከቷታል። ወደ መካከለኛው ምስራቅ ስንሻገር አሁን ደግሞ ሁኔታው ይበልጥ አስፈሪ ይሆናል። ኢራን ኮራም ሻር 4 የተሰኘውን አዲሱን የባለስቲክ ሚሳይል ቴክኖሎጂዋን ይፋ አድርጋለች። ይህ ሚሳይል 1500 ኪሎ ግራም የሚመዝን አውዳሚ ቦምብ ተሸክሞ በከፍተኛ ፍጥነትና ኢላማውን ሳይስት የመምታት ብቃት አለው። ነገር ግን ይበልጥ ዓለምን ያስገረመውና ዋሽንግተንን ያስደነገጠው የኢራን የሚሳይል ከተሞች ናቸው። እነዚህ ከመሬት በታች የተገነቡ ግዙፍ ዋሻዎችና የመጥቀት ማዕከላት አሜሪካናዊ እስራኤል ድንገተኛ ጥቃት ቢሰነዝሩ እንኳን የማይደመሰሱና ኢራን አጸፋዊ እርምጃ እንድትወስድ የሚያስችላት ምሽጎች ናቸው። የኢራን ጀነራሎች በአሜሪካ የጦር አቅም ላይ በይፋ እየተሳለቁ ይገኛሉ። የአርሚ ቃል አቀባይ ብርጋዴር ጀነራል መሐመድ አክራሚያ እንደተናገሩት መካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮች በሙሉ በኢራን የሚሳይሎች ክልል ውስጥ በመሆናቸው ቀላል ኢላማዎች ናቸው ብለዋል። የኢራን ወታደራዊ ድፍረት አሜሪካ በክልሉ ያላትን የኃይል ሚዛን ክፉኛ እየተፈታተነ ነው። በኦማን እየተካሄደ ያለው የዲፕሎማሲ ንግግር አሁን ከፍተኛ ውጥረት ላይ ደርሷል። አሜሪካ የኢራንን የኒውክሌር ፕሮግራም ብቻ ሳይሆን የሚሳኤል ቴክኖሎጂዋንና በክልሉ ያላትን እንደ ሁቲ ያሉ ታጣቂዎችን ጉዳይ እንዲያካትት ትፈልጋለች። ኢራን ግን ይህንን ከልክ ያለፈ ጥያቄ ስትል ውድቅ አድርጋለች። አያቶላ ካሜኒ የአገሪቱ ከፍተኛ አመራሮች አሜሪካን እንደ ደካማ ኃይል በመቁጠር ምንም አይነት ስምምነት ላይ ለመድረስ እንደማይቸኩሉ እያሳዩ ነው። ትራምፕ ለካሜኒ የሚለኩት ማስጠንቀቂያ በቴህራን በኩል እንደ ተራ ጫጫታ እየተቆጠረ ነው። ንግግሩ ባለመሳካቱ ምክንያት በሁለቱ ሀገራት መካከል በ24 ሰዓት ውስጥ ግጭት ሊቀሰቀስ ይችላል የሚል ስጋት ከምንጊዜውም በላይ ጨምሯል። በተጨማሪም የሁቲ ኃይሎች በዚህ ዓለም አቀፍ ውጥረት ውስጥ የራሳቸውን ድርሻ እየተጫወቱ ነው። የሁቲዎች መሪ አብዱል ማሊክ አልሁቲ ለመላው የመን ህዝብ ለፍልስጤም አጋርነት እንዲወጣና ከእስራኤል እንዲሁም ከአጋሮቿ ጋር ለሚደረግ የሚቀጥለው ዙር ፍልሚያ ዝግጁ እንዲሆኑ ጥሪ አቅርቧል። ሁቲዎች በቀይ ባህር ላይ የሚያደርጉት ጥቃትና አሁን ደግሞ ለቀጥታ ጦርነት መዘጋጀታቸው ኢራን የምታስተባበረው የመቋቋም ግንባር በአንድ ጊዜ በተለያዩ ቦታዎች አሜሪካንን ለመውጋት ማቀዱን ያሳያል። ይህ ደግሞ አሜሪካ ወታደራዊ ኃይሏን በተለያዩ ግንባሮች እንድትበትና አቅሟ እንዲዳከም ያደርጋታል። ለማጠቃለል ያክል አሜሪካውን የገጠማት ፈተና የኩባ ወይም የኢራን ጉዳይ ብቻ አይደለም። ይልቁንም ሩሲያ፣ ቻይና፣ ኢራንና የክልል ኃይሎች በጋራ በመሆን የአሜሪካንን የዓለም የበላይነት ለማቆም እያደረጉት ያለው የተቀናጀ እንቅስቃሴ ነው። ኩባ በዘመናዊ የነዳጅ ማዕቀብ እየታነቀች ቢሆንም በሉዓላዊነቷ መቆሟ ኢራን በሚሳኤል ከተሞቿ አሜሪካን ማስፈራራቷና ሁቲዎች በቀይ ባህር ግንባር መክፈታቸው አንድ ትልቅ ምስል ያሳያል። ይህ አሜሪካ የፈለገችውን ሀገር በቀላሉ የማንበርከክ ዘመኗ እያበቃ ይሆን የሚል ጥያቄ ነው።
እናንተስ ምን ታስባላችሁ? አሜሪካ እነዚህን 3 ግንባሮች ኩባ፣ ኢራንና የመን በአንድ ጊዜ መቆጣጠር ትችላለች ወይስ ትራምፕ ማክሲመም ፕሬሸር ስልት ለከፋ ዓለም አቀፍ ጦርነት መንስኤ ይሆናል? ሐሳባችሁን በኮሜንት መስጫው ላይ አጋሩን። አብራችሁን ቆዩም። የአሜሪካ የውጭ ጉዳይ መስሪያ ቤት ያወጣው እጅግ አስቸኳይ መመሪያ እንዲህ ይላል። በኢራን የምትገኙ አሜሪካውያን በሙሉ ያለምንም ቅድመ ሁኔታ አሁኑኑ ሀገሪቱን ለቃችሁ ውጡ። ይህ ጥሪ ተራ ማስጠንቀቂያ አይደለም። ደረጃ 4 ወይም የመጨረሻ የከፍተኛ አደጋ ደረጃ ነው። መመሪያው ላይ በግልጽ እንደተቀመጠው ማንኛውም አሜሪካዊ ዜጋ ከሀገሪቱ ለመውጣት በአሜሪካ መንግስት እርዳታ ላይ እንዳይተማመን ተናግሯል። ይህ ማለት ምን ማለት ነው? ሁኔታው ካመለጠ መንግስት ዜጎቹን ለማስወጣት ወታደራዊ ኦፕሬሽን የማድረግ እድሉ ጠባብ መሆኑን ወይም ደግሞ ጦርነቱ በየትኛውም ሰዓት ሊፈነዳ እንደሚችል የሚያሳይ ቀጥተኛ ምልክት ነው። ይህ ሁሉ እየሆነ ያለው ደግሞ በኦማን አስተናጋጅነት ሊካሄድ ከታቀደው ከፍተኛ የኒኩሌር ድርድር ጥቂት ሰዓታት ቀደም ብሎ ነው። በኦማን በኩል የሚደረገው ዲፕሎማሲያዊ ጥረት በሁለቱ ሀገራት መካከል ያለውን አለመግባባት ይፈታል ተብሎ ተስፋ ተጥሎበት የነበረ ቢሆንም የአሜሪካ ዜጎቿን አሁኑኑ ውጡ ማለቷ ዲፕሎማሲው ከጀርባ መክሸፉንና ዋሽንግተን ወደ ሌላ አማራጭ መዞሯን ያሳያል። ወደ ወታደራዊ ግንባር ስንመለስ ፕሬዝዳንት ትራምፕ አርማንዳ ሲሉ የጠሩ ግዙፍ የባህር ኃይል ስብስብ ወደ ፋርስ ባህረ ሰላጤ አሰማርተዋል። ይህ ስብስብ በዩኤስኤስ አብርሃም ሊንከን የሚመራ ሲሆን ከጥር ወር ጀምሮ በከፍተኛ ጥንቃቄ ቀጠናውን እየጠበቀ ይገኛል። በቅርቡ ደግሞ አንድ የኢራን ድሮን በአሜሪካ የጦር መርከቦች አቅራቢያ ሲያንዣብብ ተመቶ መውደቁም የውጥረቱን ደረጃ አባብሶታል። ፕሬዝዳንት ትራምፕ ለኤንቢሲ በሰጡት ቃለ ምልልስ የኢራኑ የበላይ መሪ አያቶላ አሊ ካሜኒ በጣም ሊጨነቁ ይገባል ሲሉ በግልጽ አስጠንቀዋል። ትራምፕ አክለውም እየተደራደሩ ነው ቢሉም በንግግራቸው ውስጥ ያለው ዛቻ ግን ድርድሩ በሰላም ካልተጠናቀቀም የአየር ጥቃት ሊሰነዘር እንደሚችል ፍንጭ የሚሰጥ ነው። በተቃራኒው ደግሞ የኢራን ጦር ቃል አቀባይ ብርጋዴር ጀነራል መሐመድ አክራሚያ አሜሪካ መካከለኛው ምስራቅ ያላትን ወታደራዊ ካምፖች ለኢራን ሚሳኤሎች በጣም ቅርብና በቀላሉ ሊመቱ የሚችሉ ናቸው ሲሉ ምላሽ ሰጥተዋል። ኢራን ጦሯን በከፍተኛ ንቃት ላይ ማድረጓና ማንኛውም ጥቃት ለመመከት ዝግጁ መሆኗን ገልጻለች። ይህ ማለት በሁለቱ ሀገራት መካከል ያለው ግጭት ከቃላት ጦርነት አልፎ ወደ ቀጥተኛ ወታደራዊ ግጭት ለመቀየር አንድ አዝራ መጫን ብቻ ነው የሚቀረው ማለት ነው። አሜሪካ ያመጣችው መመሪያ በተለይ የኢራንና የአሜሪካ ጥምር ዜግነት ያላቸውን ሰዎች እጅግ አሳሳቢ ሁኔታ ላይ ጥሏቸዋል። ኢራን የሁለተኛ ዜግነትን እውቅና ስለማሰጥ እነዚህ ሰዎች በቁጥጥር ስር ቢውሉ እንደ አሜሪካዊ ሳይሆን እንደ ኢራናዊ ነው የምታያቸው። አሜሪካም ዜጎቿን በኢራን ፓስፖርት ወዲያውኑ ውጡ ስትል መክራለች። በአገሪቱ ውስጥ ያለው የኢንተርኔት መቆራረጥ፣ የንግድ በረራዎች በድንገት መሰረዛቸውና በታህሳስ ወር የጀመረው ከፍተኛ ህዝባዊ ተቃውሞ ሁኔታውን ይበልጥ ውስብስብ አድርጎታል። የአሜሪካ ኤምባሲ ዜጎች በየብስ በኩል ወደ ቱርክ ወይም ወደ አርማንያ እንዲሸሹ ያሳሰበው ለዚህ ነው። ነገር ግን አሜሪካ በእነዚህ የየብስ ድንበሮች ላይ ለዜጎቿ ደህንነት ዋስትና እንደማሰጥ በግልጽ ተናግራለች። ይህ ማለት እያንዳንዱ ዜጋ ለራሱ ህይወት ራሱ ኃላፊነት እንዲወስድ ተደርጓል ማለት ነው። ይህ በእንዲህ እንዳለ እንደ ቱርክና ሩሲያ ያሉ ሀገራት ሁኔታውን ለማርገብ እየጣሩ ነው። የሩሲያው ክሬምሊን በኦማን የሚደረገው ንግግር ውጤት እንዲያመጣና ቀጠናው ወደ ጦርነት እንዳይገባ ጥሪ አቅርበዋል። የቱርኩ ፕሬዝዳንት ረሲፕ ታይብ ኤርዶጋን ደግሞ ከትራምፕ ጋር ያላቸውን የቀረበ ግንኙነት በመጠቀም ዲፕሎማሲው እንዳይፈርስ ጥረት እያደረጉ ቢሆንም የአሜሪካና የኢራን ፍላጎት የሰማይና ምድር ሆኖባቸዋል። በመጨረሻም ልንጠይቅ የሚገባው ትልቁ ጥያቄ ይህ ሁሉ ዝግጅት ለምንድን ነው? ሁለት ዋና ዋና ግምቶችን ማስቀመጥ ይቻላል። አንደኛው አሜሪካ ከፍተኛ ጫና ወይም ማክሲመም ፕሬሸር የመፍጠር ስልቷን በመጠቀም ኢራንን በኦማን የድርድር ጠረጴዛ ላይ ለማንበረከክ እያደረገች ያለው የስነ ልቦና ጦርነት ሊሆን ይችላል። ኢራን የኒኩሌር ፕሮግራሟን ብቻ ሳይሆን የሚሳኤል አቅሟንም እንዲቀንስ ለማስገደድ ዜጎችን ማስወጣትና የጦር መርከቦችን ማከማቸት ትልቅ መሳሪያ ነው። ሁለተኛውና አስፈሪው ግምት ግን አሜሪካ በኢራን የኒኩሌር ተቋማት ላይ ወታደራዊ ጥቃት ለመሰንዘር ወስና ሊሆን ይችላል። እንዲህ አይነቱ ጥቃት ከመፈጸሙ በፊት ደግሞ ዜጎችን ከሀገሪቱ ማስወጣት የተለመደ ወታደራዊ ቅድመ ዝግጅት ነው። ኢራን ከመጠን ያለፈ ጥያቄዎችን አንቀበልም በማለት ድርድር ላይ ግትር አቋም መያዟም ሁኔታውን ወደ ጦርነት የማምራት እድሉን ሰፊ ያደርገዋል። በሚቀጥሉት ጥቂት ሰዓታትና ቀናት የመካከለኛው ምስራቅን ብቻ ሳይሆን የመላውን ዓለም የወደፊት እጣ ፈንታ የሚወስኑ ይሆናሉ። እናንተስ ምን ታስባላችሁ?
አሜሪካ በእውነት ኢራንን ትመታ ይሆን ወይስ የትራምፕ ድርድር ስልት ነው? ሀሳባቸውን በኮሜንት መስጫው ላይ አጋሩን። ጤና ይስጥልን። ታሪክ አጋጣሚ ታይቶ በማይታወቅ ከፍተኛ የጦርነትና የዲፕሎማሲ አፋፍ ላይ ናት። ዛሬ የምንመለከተው ክስተት የአንድ ሀገር ጉዳይ ብቻ አይደለም። ይልቁንም አሜሪካ ላለፉት 10 ዓመታት የገነባቸው የዓለም የበላይነት በታላላቅ ኃይሎችና በክልላዊ መንግስታት በጋራ ጥቃት እየተሰነዘረባት መሆኑ ነው። ከካረቢያን ባህረ ዳርቻ እስከ ፋርስ ባህረ ሰላጤ ድረስ ዋሽንግተን የከፈተችው ከፍተኛ ጫና ወይም ማክሲመም ፕሬዠር የመፍጠር ስትራቴጂ አሁን ትልቅ ግድግዳ ገጥሞታል። በኩባ የፑቲንና የሺጂፒንግ ጥላ እያረፈ ነው። በኢራን ደግሞ አሜሪካንን ሊያነክቱ የሚችሉ የከርሰ ምድር የሚሳኤል ከተሞች ተገንብተዋል። ይህ ትንተና እነዚህ ኃይሎች እንዴት በቅንጅት አሜሪካን ለጦርነት እየጋበዙ እንደሆነ ትራምፕ ቀደም ሲል በቤንዚዮ ላይ የተጠቀሙትን ስልት አሁን ለምን ሊደግሙት እንደማይችሉ በጥልቀት እንፈትሻለን። ወደ ኩባ ስናመራ ፕሬዝዳንት ሚጌል ዲያዝ ካኔል በቅርቡ የሰጡት መግለጫ እጅግ ድፍረት የተሞላበት ነው። ዲያዝ ካኔል ከአሜሪካ ጋር ለመነጋገር ዝግጁ መሆናቸውን ቢገልጹም ቅድመ ሁኔታዎቹ ግን ግልጽ ነው። ያለ ምንም ጫናና በሉዓላዊነት ላይ የተመሰረተ ነበር ያሉት።